ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ? ሰላም ነው? ሁሉም ነገር መልካም ነው? አለው ፈጣሪ ይመስገን። አለው አላችሁ እናንተ እንኳን ኖራችሁ እግዚአብሔር አምላክ እንኳን በሰላም አደረሳችሁ እያልኩ ዛሬ መጥቻለሁ። ስመጣ አዲስ ቪዲዮ ይዤ ነው የመጣሁት። እሱ አብርሃም ሄርሜላን ጠርቶ ሩታና ዳኒን ጠርቶ ጥያቄ አቀረባቸው። ምንድን ነው የሚለው? ብዙ ሰው ለሄርሜላ ተገስት እየላከ ነው። ብዙ ሰዎች እየላኩ ናቸው። እሱ ምንድን ነው? ሩታ እርጉዝ ናት። አንቺ እንዴት ሆነሽ ነው ለአብርሃም የምታለቅሺው? የሁለት አባት የሁለት ልጆች አባት እንዴት ሆነሽ ነው አንቺ ይሄ እርግዝና እንትን የምትይው ብሎ እንግዲህ ብዙ ሰው በውስጥ መስመር ሄርሜላን እያስፈራሩ ነበር እያለ እንግዲህ ሩታን ጠራ። ሩታ ከመጣች በኋላ ጠየቀ። ሩታና አንቺ ከዚህ በፊት እርጉዝ ነኝ አርግዣለሁ ብለሽ ነበርሽ። ከዛ በኋላ በደፈናው ዝም አልሽው፣ ሸፍነሽ አልፈሻል። እና ልጁ የኔ ከሆነ ያሳስበኛል። አብርሃም እኮ እንደዛ ነው የማስበው። ጌታ ልጁ የኔ ከሆነ የኔ ያሳስበኛል። ይሄ እውነት ነው ውሸት ነው? አሁን ሐኪም ቤት ሄደን እንመርመር። ሆድሽ እኮ በሆድሽ ውስጥ ምንም አይታይም። እስካሁን ሆድሽ እኮ ገፋ አላለም፣ ምንም አላለም፣ ምንም አያስታውቅም። ስለዚህ መመርመር አለበት አለ። ይህ ማለት የሄርሜላ ጥያቄ ነው። ሄርሜላ እርጉዝ አይደለችም። አብርሃምን ለመያዝ የታስተካከለው ዘዴ ነው፣ ስራ ነው እንጂ ሄርሜላ እርጉዝ አይደለችም። ይሄ የታወቀ ነው። በሰው ሰበብ ነው እሱ አሁን አብርሃም ሩታን እንድጠይቅ ያደረገች ሄርሜላ ናት። ለምን? ስጋት አላት። አሁን ሩታ እንደገና ሁለተኛ ልጅ ካረገዘች እንዴት ሆኖ ከኔ ጋር ይኖራል? የሁለት ልጆች አባት ጋር እንዴት ሆኜ ነው የሚኖረው ብላ ራሷ አስባ አቅዳ ነው ይህንን ነገር ያደረገችው ማለት ነው። ታውቃላችሁ፣ የሰው አይደለም፣ የሰው ነገር የሰው ተገስት ስለላከ አይደለም፣ በራሷ ይህ አሳስቧት ነው። ታውቃላችሁ፣ አሳስቧት ነው። ሄርሜላ እርግዝና የላት፣ ዝም ብላ ነው፣ ውሸት ነው። ይሄ የታወቀ ነው። አሁን የቀረው የሩታ እርግዝና ተነሳ። ለምን? ለሄርሜላ ጥርጣሬ አላት ማለት ነው። እንግዲህ የኛ ሀሳብ ነው ይሄ፣ የኔ ሀሳብ ነው። እርግዝና ያለ ሰው አንዴ አብርሃምን ካፈቀረች ሄርሜላ ማለት ነው ያው ባለትዳር መሆኑን እያወቀች መታ እሱን ፍቅር ጥያቄ ጠየቀች። መታ ከሱ ጋር በአልጋ ላይ ተጋደመችው። ባለትዳር መሆኑን እያወቀች አይደለም። ስለዚህ ምን አስጨነቃታል? ከሱ ጋር ረገዘች አትጠብቅም? ቁጭ ብላ መጀመሪያ ሚስት እንደሚኖር ታውቃለች። በቃ እያወቀች ስለመጣች ዝም ብላ እርግዝና ከተፈጠረ መውለድ ነው። ለምን? ይሄ ጥያቄ አብርሃም እንዲያርግ እንዲሁን እንዲጠይቅ እያለች ለምን ምክንያት ትፈጥራለች? የእውነት ውሸት ነው። አይላችሁ ደግሞ አብርሃም አጠያየቅ በሆድሽ ውስጥ እኮ ምንም አይታይ። አይ ባትሪ ወስደይ የውስጠኛው ባትሪ አለ አይደል? እና አሁን የኛ ጥያቄ አብርሃም ምንድን ነው አለ? እኛ ሩታን መጠየቅ እንፈልጋለን። ዳኒ አንተ ሂድ አለ። ያንተ አጠገብ
እሷ እንዳለች የእሷ አጠገብ እኔ ያለው አላት። ጎበዝ ዳኒ፣ ለዳኒ ይፈራሉ እነሱ እና እሱ ከሄደ እሷም ትሄዳለች ሩታ አለችው። አይ እሷ እኮ ፍቅረኛ ናት አትሄድም አለ። አብርሃም አያፍርም ነኮይ ገረገረ አብርሃም አያፍርም በሚስት ፊት ቆሞ እሷ እኮ ፍቅረኛ ናት እሱ አትታት። ወይኔ በላችሁ ወይኔ በላችሁ። እና ይገርማል። መጀመሪያ ሲጀመር ይሄ ስህተት የተፈጠረ አብርሃም ሩታን አግብቶ እሷን የቤት ውስጥ አስቀምጥ ከሌላ ሴት ጋር የሚዞር አብርሃም ነው። ጥፋቱ ሁሉ አብርሃም ጋር ነው። እሷ አንድ ብላ ካረገዘች በኋላ ወደ ሌላ ሴት ጋር የሮጠው አብርሃም ነው። ከሌላ ሴት ጋር የሚሮጥ ወንድ ጋር ማንም አይኖርም። ያው ሄርሜላ ያው እንደሱ ስለሆነች እንደሱ እንደ አብርሃም ስለሆነች እሷ ትችላለች። ግን ኖርማል ሰው አያደርግም እንደዚህ አይነት ነገር መሆን የለበትም። እና እሷ ደግሞ ሩታ ደግሞ እንዲህ አለችው፣ አዎ በዛን ሰዓት እኔ በኮንፊደንስ መጥቼ በአንተ ቤት በእሷ ቤት በቤተሰብ ቤት ቆሜ አርግዣለሁ። አላምንም ካልክ እዚህ ጋር አንተ የምታውቀው ሐኪም ቤት ሆስፒታልም የትም ይሁን እንሂድ እንመርመር ብዬ በቤተሰብ ቤት በአንተ ቤት በእሷ ቤት ቆመ ስትናገር አለድን ብለህ እምቢ አላልክም። አንተ ስትፈልግ መሄድ፣ አንተ ሳትፈልግ ግዴታ የለብኝም። ከዚህ በኋላ አንተ አባትም አይደለም። ይሄ ምንም የማል ልጅና ይቅርና ሁሉም ሰው ያወቀው ልዑልን የካደ ሰው። ስለዚህ ግድ አይሰጥም። የተረገዘ ልጅ እስከሚወለድ እኔ እናት አለሁ፣ እኔ ራስን ጠንቅቄ ያውቃለሁ፣ አንተን አያሳስብም አለችው። ወይኔ ሩታ አነጋገር ጎበዝ ናት በእውነት። በዛን ሰዓት ህዝብ ሰው አብርሃም ሂድ ምርመራ ቦታ ከእሷ ጋር ሂድ ስል እምቢ አለ። ተመርምረሽ ውጤት አምጪ አለ። አምጥታ አሳየችው። አየ፣ አላመነም። አሁን ደግሞ የምትሆነው ሐኪም ቤት እንሄዳለን። ምርመራ ያስፈልጋል፣ ምን ያስፈልጋል? ማነው እሱ? አሁን ሩታን ለማዘዝ እሱ ምንድን ነው ለእሷ? የእሷ ቤት ሄደ፣ አስረገዘ፣ በቃ እርግዝና ተፈጠረ። እርጉዝ ከሆነች እስከምትወለድ አሁን ከእሷ ጋር ነው። እሱ ደግሞ አባቱ ከሌላ ሴት ጋር እየተንጠለጠለ እሷ ልጅ ተሸክማ ትቀመጣለች። ቆይ አብርሃም በሄድበት ቦታ ሁሉ መሽናት ነው እንዴ? አይቆጣጠርም? ሹሃይ ያስጠላል ጌታ። ቤተሰቦች ምን ይላሉ? የልጅቷ ቤተሰብ ምን ይላል? የእሱ ቤተሰብ ምን ይላል? በሄድበት ቦታ ከሴት ጋር ከተኛበት ቦታ ሁሉ መሽናት ነው። አይቆጣጠርም? መድኃኒት የለም? በቃ ሽንት ሸንቶ መውጣት። ከዛ እርግዝና ተፈጠረ። የገለ ልጅ በእውነት ሼም ነው። አብርሃም በዚህ ሰዓት በህይወት መኖሩ ነው እንጃ ጌታ በኢየሱስ በጣም ከባድ ነው። አሁን የሄርሜላ ማምጣቱ ይሄ ጥያቄ ጥርጣሬ ነው። ሄርሜላ እስካሁን ጥርጣሬ ውስጥ ናት። ስለጠረጠረች የእውነት ነው የውሸት ነው ብላ ለማረጋገጥ ነው እንጂ የእውነት ጥያቄ አይደለም። ይሄ የሄርሜላ እርግዝና ውሸት ነው። አውቃ ባለፈው አቤል እንደዚህ ማርቲን ጠይቆ ነበር። ታውቂያለሽ ሄርሜላ እንዴት እንደሆነች፣ እንዴት እንደተጠበቀች፣ ለምን እንደተጠበቀች፣ የት ሄዳ እንደተጠበቀች ታውቂያለሽ? ግን ሁሉ ነገር ታውቃለች። አርግዛ እንደጠፋች አውቃለሁ አለች። እርግዝናውን አውቃለሁ፣ የት እንደተጠበቀች አላውቅም አለችው። ግን ታውቃለች። አነጋገሯ ያስታውቃል። ማለት እያለች ታውቃለች። ይሄ ማለት ታውቃለች ማለት ነው። ማውራት መናገር አልቻለችም እንጂ ታውቃለች ማለት ነው ማርቲ
እኔ የሚለው የአብርሃም ነገር ከዚህ በፊት እሷ በፊት ቆማ እንደዚህ ስታዋዝ ያለ ሰውዬው አሁን እንዲህ ያደርጋሉ እንዲህ ያደርጋሉ። ሩታን ለማዘዝ ማን ፍቃድ የሰጠ እሱ ነው። ሩታ በራሷ ኮንፊደንስ እንዴት ሆና እንደምትኖር ልዕልት ትመስላ ነው። ይሄን ጠንካራ ጎበዝ ሩታ አይነት ሰው የለም። እንደውም አብርሃም እንደ ሩታ ቢሆን ምን ይሆናል? ሄርሜላ ደግሞ ውሽሚት ሆና የዝሙት አሳሳቢ ሆና ሶሻል ሚዲያ ዝሙት እየተማረች ቤተሰቦች እያዋረች ራሷ በውድቀት ውስጥ እየገባች እንደዚህ መኖር ይሄ ነገር እናንተ ምን ትላላችሁ? እኔ የአብርሃም ነገር እኔ ያስጠላኛል። በጤና አይደለም። አሁን በቃ ስጋት ብቻ እየሞተ ነው። ሄርሜላ በጥርጣሬ ብቻ እየሞተች ናት። በመሀል እነሱ እርስ በራሳቸው የነሱ እንዴት ሆኖ የሩታ ሆድ እንዴት እንዳየው አያቸው። ሁሉም ይገርማል። እንግዲህ መቻል ይስጣችሁ። ሄርሜላ እንደዚህ በስጋት ውስጥ ሆና እስከ መቼ እንደምትኖር አላውቅም። የእውነት አብርሃም እንደዚህ በስጋት ውስጥ ሄርሜላ እንደዚህ በጥርጣሬ ውስጥ ሆኖ እስከ መቼ ነው? እስከ መቼ? ከዚህ ሁሉ አብርሃም ለምን አይወጣም? ከዚህ ሁሉ ከዚህ ችግር ከዚህ ጭቅጭቅ ከዚህ አብርሃም ለምን አይወጣም? ራሱን ለምን አያውቅም? አንዱን ትቶ ወደ አንዱ ዋላሽ ናቸው። አሁን አብርሃም እግዚአብሔርን አውቆ ነው ሩታን ለማየት ነው የሚጠራው፣ ለማየት ነው። ትላንት ወዲያ ምንድን ነው የተባለው? ሁለተኛ ከአንቺ ጋር የሚያገናኝ ነገር የለም በቃ ብሎ ለቀቃት። አሁን ደግሞ ጠራ፣ ፊቱን ለማየት ነው። ጌጥን እግዚአብሔር የሩታ ፊቱን ለማየት ነው አብርሃም የሚጠራው። ሩታ እቺ ሄርሜላ ጅል ወዮ ወዮ ወዮ። እንግዲህ መቻል ይስጣችሁ የሚለው ነገር የለም። ውድ ቤተሰቦች ሰላም ቀን ይሁንላችሁ። የዛሬው ቪዲዮ ይሄንን ይመስላል። እናንተ ምን ይመስላል? አብርሃም በጤና ነው? ሄርሜላ በጤና ነው? የሩታ መልስ ደግሞ ሰምታችኋል አይደለም? ሩታ ጌታ ነው። ያው መልካም ቀን ይሁንላችሁ። ሰላም ሁኑልኝ። ያላችሁበት ቦታ ጌታ እግዚአብሔር ይጠብቃችሁ፣ አይንካችሁ።